የኢራን ሚሳኤሎች አውሮፓን እያስጨነቁ ነው። Iranian strike targeting the joint US-UK base San Diego Garcia. እሳቱ እኛ ጋር አይደርስም ያሉት አውሮፓውያን አሁን የኢራን ረጃጅም ጅራፎች ይገርፋቸው ጀምሯል። ትራምፕን በኢራን ጉዳይ እንደ ፍጥርጥርክ ያሉት ኔቶና አጋሮቹ አሁን የኢራን ሚሳኤሎች አውሮፓ ሰተት ብለው መግባት መጀመራቸው ለአየር መከላከያ የአሜሪካን ደጅ እንዲጠኑ አድርጓቸዋል። የትራምፕ የ48 ሰዓታት ማስጠንቀቂያ ዛሬ ሲጠናቀቅ ኢራን ያልተጠበቀ እርምጃን ወስዳለች። አሜሪካ እሁድ ሌሊት የኢራን ግዙፍ የድሮን ፋብሪካ እንዳይሆን ያሽመደመደችው ሲሆን እስራኤል ደግሞ ሰኞ ጠዋት በኢራን የመንግስት መስሪያ ቤቶች ላይ እጅግ አሰቃቂ ጥቃቶችን ፈጽማለች። Israel says it's begun yet another wave of airstrikes across Tehran. Explosions have been heard in the capital city. የኢራን ጦር አሜሪካ በኢራን ኃይል ማመንጫዎች ላይ ጥቃት ከፈጸመች በቀጠናው ያሉ ሀገራት የውሃ ማጣሪያ በመምታት የሰላጤው ሀገራትን በውሃ ጥም እንደምትፈጅ ዝታለች። የተባበሩት አረብ ኤምሬትስም ኢራን ሙሉ ለሙሉ የጦር አቋም ካልወደመ ሰላም አይመጣም እያለች ነው። ቆይታችሁን ከኛ ጋር ካደረጋችሁ እነዚህንና ሌሎች መረጃዎችን ተቋደሳላችሁ። ቻናሉን ሰብስክራይብ በማድረግ ይጀምሩ። ቪዲዮን ላይክ ማድረግ ቀዳሚ ያደርጉት። በአሜሪካ በእስራኤልና በኢራን መካከል የተቀሰቀሰውና መላውን የዓለም ሰላም በከፍተኛ ስጋት ውስጥ የከተተው ደም አፋሳሽ ግጭት አሁን ላይ ወደ አራተኛ ሳምንቱ ተሸጋግሯል። ከተለያዩ አቅጣጫዎች የሚወጡ ይፋዊና ይፋዊ ያልሆኑ ወታደራዊ መረጃዎች እንደሚያመለክቱት በተቀናጀ መልኩ እየተካሄደ ባለው በዚህ መጠነ ሰፊ ወታደራዊ ዘመቻ ሳቢያ እስካሁን ድረስ የሟቾች ቁጥር ከ1300 በላይ ደርሷል። ባለፉት 24 ሰዓታት ውስጥ የታዩት አዳዲስ ክስተቶች የግጭቱን መልክ ይበልጥ አሳሳቢ እያደረጉት ይገኛሉ። በተለይም የአሜሪካ ጦር በኢራን የሚገኘውን የቆም የቱርባን ሞተር ማምረቻ ፋብሪካን በከባድ የአየር ጥቃት ማውደሙ፣ እስራኤል በቴህራን ከተማ በሚገኙ የመንግስት መሰረተ ልማቶች ላይ ተከታታይ ጥቃቶችን መሰንዘሯና በሆርሙዝ ወሽመጥ ዙሪያ ያለው ፍጥጫ ወደ ከፍተኛ ደረጃ ማደጉ የግጭቱ ዋነኛ መገለጫዎች ሆነዋል። የኢራን ጦር ኃይሎች በበኩላቸው በቀጠናው በሚገኙ የኃይልና የውሃ መሰረተ ልማቶች ላይ ጥቃት እንደሚፈጸሙ ዛቻዎችን እየሰነዘሩ ሲሆን በህንድ ውቅያኖስ ላይ በሚገኘው የዲያጎ ጋርሲያ የጦር ሰፈር ላይ የተሞከረው የባለስቲክ ሚሳኤል ጥቃት ደግሞ የኢራን ጥቃት አድማስ ምን ያህል እንደተለጠጠ ጥያቄዎች እንዲነሱ አድርጓል። የአሜሪካ ማዕከላዊ እዝ በሰጠው መግለጫ ለድሮኖችና ለተለያዩ ተዋጊ አውሮፕላኖች የሚያገለግሉ የጋዝ ቱርባን ሞተሮችን የሚያመርተውን የቆም ፋብሪካን ማውደሙን አረጋግጧል። ይህ ፋብሪካ ለኢራን አብዮታዊ ዘብ ወታደራዊ አቅም ግንባታ እንደ ዋነኛ የጀርባ አጥንት የሚቆጠር ነበር። ማዕከላዊ እዙ ከጥቃቱ በፊትና በኋላ የተነሱ የሳተላይት ምስሎችን ይፋ ያደረገ ሲሆን የፋብሪካውን ውድመት በግልጽ ያሳየ ሆኗል። ይህ የማምረቻ ተቋም የኢራን አብዮታዊ ኃይል ለሚያካሂደው የሰው አልባ አውሮፕላኖች ስምሪት ቁልፍ ድጋፍ የሚሰጥ በመሆኑ የኢራን የመከላከያ ምርት አቅም ለማዳከም እየተካሄደ ባለው ሰፊ ዘመቻ ውስጥ ወሳኝ የሚባል ቦታን የሚይዝ ነው። በሌላ በኩል የእስራኤል መከላከያ ኃይል ሰኞ አጥቢያ በቴህራን ከተማ መሰረተ ልማቶች ላይ አዲስና መጠነ ሰፊ ጥቃት ሰንዝሯል። በከተማዋ ቢያንስ በ5 የማዘጋጃ ቤቶች ወረዳዎች ውስጥ ከፍተኛ የፍንዳታ ድምጾች የተሰሙ ሲሆን በተለይም በፒሩዚ መንገድ፣ በሻሂድ ባባይ አውራ ጎዳና፣ በሄራዊ አደባባይና በጃምሁሪ መስቀለኛ መንገድ አቅራቢያ በሚገኘው ሐፌዝ መንገድ ላይ ጥቃቶች መፈጸማቸው ተዘግቧል። የእስራኤል ጦር እነዚህ እርምጃዎች የመንግስት ተቋማትን ኢላማ ያደረጉ መሆናቸውን በይፋ ገልጿል። ከኢራን ወገን እስካሁን ድረስ ስለደረሰው የጉዳት መጠን ወይም ስለ ሰለባዎቹ ቁጥር የወጣ ዝርዝር መረጃ ባይኖርም ጥቃቶቹ ግን ከተለመደው ወታደራዊ ግጭት ወጥተው የኢራን የልብ ትርታ ወደሚመቱ የመንግስት መዋቅሮች መሸጋገራቸውን አሳይተዋል። ይህ በእንዲህ እንዳለ የእስራኤል ጦር እንቅስቃሴ ወደ ደቡባዊ ሊባኖስ የተስፋፋ ሲሆን በሊታኒ ወንዝ ላይ የሚገኘው የቃስሚያ ድልድይን ደምስሰዋል። የእስራኤል ባለስልጣናት እንደገለጹት ይህ ድልድይ ለሂዝቦላ ተዋጊዎች የጦር መሳሪያዎች፣ ሮኬቶችና አስወንጫፊዎችን ለማዘዋወር የሚያገለግል ዋነኛ የደም ስር ነበር። የሊባኖስ ፕሬዝዳንት ጆሴፍ አውን ይህንን ጥቃት የሀገሪቱን ሉዓላዊነት በግልጽ የጣሰና ለወደፊቱ ለሚደረግ የምድር ላይ ወታደራዊ ወረራ እንደ መንደርደሪያ የሚታይ ነው በማለት በጽኑ አውግዘዋል። በአሁኑ ወቅት የዓለም አቀፉ ማህበረሰብ ትኩረት ወደ ሆርሙዝ ወሽመጥ አቅንቷል። ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል ማህበራዊ ገጻቸው ባስተላለፉት ጠንካራ ያለ የመጨረሻ ማስጠንቀቂያ ኢራን በ48 ሰዓታት ውስጥ ወሽመጡን ያለምንም ዛቻና ሙሉ በሙሉ ክፍት ካላደረገች አሜሪካ በኢራን የኃይል ማመንጫ ጣቢያዎች ላይ ጥቃት እንደምትሰነዝርና የኢራንን የኃይል ምንጭ እንደሚያንኮታኩቱ አስታውቀው ነበር። ይህ የተሰጠው የጊዜ ገደብ በዛሬው ዕለት ያበቃል። ኢራን ከየካቲት ወር መጨረሻ ጀምሮ ወሽመጡን ሙሉ በሙሉ በሚባል ደረጃ ዘግታ የቆየች ሲሆን አስቀድሞ ቅንጅት ለፈጠሩና ጠላት ካልሆኑ ሀገራት መርከቦች በስተቀር ማንኛውም እንቅስቃሴ እንዳይኖር አግዳለች። ለፕሬዝዳንት ትራምፕ ማስጠንቀቂያ የኢራን የፓርላማው አፈ ጉባኤ መሐመድ ጣድ ባገር ጋሊፍ በኤክስ ገጻቸው ላይ ባሰፈሩት መልእክት በኢራን የኃይል ማመንጫዎች ላይ የሚሰነዘር ማንኛውም ጥቃት በቀጠናው የሚገኙ ወሳኝ የኃይልና የነዳጅ መሰረተ ልማቶችን ኢላማ እንደሚያደርጋቸው አስታውቀዋል። ይህም ወደማይመለሱ ውድመትና ለረጅም ጊዜ ለሚዘልቅ የነዳጅ ዋጋ መናር ምክንያት እንደሚሆን አስገንዝበዋል። የካታም አልአንቢያ ማዕከላዊ እዝ
ቃል አቀባይ ሌተናንት ኮሎኔል ኢብራሂም ዞልፍቃሪ በበኩላቸው የኢራን ጦር ኃይሎች በአሜሪካና በቀጠናዊ አጋሮቿ ንብረት የሆኑ ሁሉንም ኃይል መሰረተ ልማቶች፣ የመረጃ ቴክኖሎጂ ተቋማትንና የውሃ ማጣሪያ ጣቢያዎችን ኢላማ እንደሚያደርጉ ገልጸዋል። በእንዲህ አይነት ሁኔታ ውስጥ ወሽመጡ ላልተወሰነ ጊዜ ሙሉ በሙሉ ተዘግቶ እንደሚቆይ አስረድተዋል። የወሽመጡ መዘጋት አሁን ላይ በዓለም አቀፍ የኃይል አቅርቦት ላይ ከፍተኛ መስተጓጎል የፈጠረ ሲሆን በቧንቧዎች በኩል ነዳጅን ለማስተላለፍ የሚደረጉ አማራጮች በቀን ከ3.5 እስከ 5.5 ሚሊዮን በርሜል በላይ የመሸከም አቅም የሌላቸው በመሆኑ መፍትሄ ሊሆኑ አልቻሉም። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ሰኞ ከሳውዲ አረቢያ አልጋ ወራሽ መሐመድ ቢን ሰልማን ጋር በስልክ በመነጋገር ዲፕሎማሲያዊ ጥረት አድርገዋል። ፕሬዝዳንት ማክሮን በሳውዲ አረቢያ ላይ ከኢራን የሚሰነዘሩ ተደጋጋሚ የሚሳኤልና የድሮን ጥቃቶችን ለመመከት ፈረንሳይ የሳውዲን የአየር መከላከያ ለማጠናከር ያላትን ቁርጠኝነት በድጋሚ አረጋግጠዋል። በኤክስ ገጻቸው ላይ ባሰፈሩት መልእክት ኢራን በሆርሙዝ ወሽመጥ ላይ ያለውን የባህር ላይ የጉዞ ነጻነት ወደ ነበረበት እንድትመልስና በኃይል ማመንጫዎችና በሲቪል መሰረተ ልማቶች ላይ የሚሰነዘሩ ጥቃቶች ለጊዜው እንዲቆሙ ጥሪ አቀርበዋል። ማክሮን ለውይይት ምቹ ሁኔታ እንዲፈጠር ኃላፊነት የተሞላበት እርምጃ አስፈላጊ መሆኑን አሳስበው በጂ7ና በባህረ ሰላጤው የትብብር ምክር ቤት መካከል ጠንካራ ቅንጅት እንዲኖር ሐሳብ አቀርበዋል። የኔቶ ዋና ጸሐፊ ማርክ ሩተ በሰጡት መግለጫ የጥምረቱ አባል ሀገራት ወሽመጡን መልሶ ለመክፈት በሚቻልባቸው መንገዶች ላይ እየተወያዩ መሆኑንና የጋራ ጥረታቸው የንግድ እንቅስቃሴን ወደ ነበረበት ለመመለስ እንደሆነ ገልጸዋል። ይሁን እንጂ የአውሮፓ ሀገራት የተኩስ አቁም ስምምነት ሳይደረግና የተባበሩት መንግስታት ድርጅት ውሳኔ ሳይኖር በቀጥታ በግጭቱ ውስጥ ለመሳተፍ ያላቸውን እቅድ የተገደበ እንደሆነ ገልጸዋል። ለዚህም ዋነኛ ምክንያት አድርገው ያቀረቡት ለዩክሬን እያደረጉት ያለውን ቀጣይነት ያለው ድጋፍ ነው። የኢራን የሚሳኤል አቅም አዲስና አስፈሪ ደረጃ ላይ መድረሱ ባለፉት 2 ቀናት በታየው ክስተት ተረጋግጧል። ኢራን ከግዛቷ በግምት 4000 ኪሎ ሜትር ርቀት ላይ በህንድ ውቅያኖስ ውስጥ በሚገኘውና የአሜሪካና የእንግሊዝ የጋራ የጦር ሰፈር በሆነው ዲያጎ ጋርሲያ ላይ 2 ባላስቲክ ሚሳኤሎችን ማስወንጨፏ ይታወሳል። በጥቃቱ በጦር ሰፈሩ ላይ ደረሰ ትልቅ ጉዳት የለም ቢባልም ክስተቱ አውሮፓን እንቅልፍ የነሳ ሆኗል። የኢራን የጥቃት አድማስ ከእስራኤል አልፎ እንደ በርሊን፣ ፓሪስና ሮም ያሉ የአውሮፓ ዋና ከተሞችን ሊያካትት የሚችል አቅም መያዙ የጦርነት መቋጫው በቅርብ ካልተገኘለት የኢራን ሚሳኤሎች አውሮፓንም እንደ ገልፎ ሀገራት ሊያምስ እንደሚችል ተነግሯል። ተጨማሪ ወታደራዊ ግምገማዎች እንደሚያሳዩት ከሆነ ደግሞ የብሪታንያዋ ዋና ከተማ ለንደን እንኳን ከዚህ የሚሳኤል አድማስ ውጪ አይደለችም። ይህ ሁኔታ የቀጠናውን ግጭት ወደ ዓለም አቀፋዊ ስጋትነት የቀየረው ሲሆን ዲፕሎማሲያዊ መፍትሄ ካልተገኘ ሁኔታው ይበልጥ አደገኛ ወደሆነ ደረጃ ሊያመራ እንደሚችል ታዛቢዎች ስጋታቸውን እየገለጹ ነው። በቅርቡ ህይወታቸው ባለፈው በታላቁ አያቶላ አሊ ሀሚኒ አመራር ኢራን የባላስቲክ ሚሳኤል የመምታት አድማስ ከ2000 ኪሎ ሜትር እንዳያልፍ ራሷን ገድባ ቆይታ ነበር። ይሁን እንጂ እንደ ሆራም ሻሃር 4 ያሉ የረጅም ርቀት ሚሳኤል ስርዓቶችን በመጠቀም በህንድ ውቅያኖስ ላይ በሚገኘው የዲያጎ ጋርሲያ የጦር ሰፈር ላይ የተሰነዘረው ጥቃት የሀሚኒን ሞት ተከትሎ ይህ ገደብ ሙሉ በሙሉ መነሳቱን ይፋ ያደረገ ሆኗል። የአውሮፓ ከፍተኛ ባለስልጣናት ይህንን ክስተት በከፍተኛ ስጋት እየተመለከቱት ይገኛሉ። አንድ የአውሮፓ ህብረት ከፍተኛ ባለስልጣን ለዜና ምንጭ እንደገለጹት ይህ ለውጥ በግጭቱ ውስጥ አዲስ መልክ የፈጠረ ሲሆን በተለይም አውሮፓ ለዩክሬን የ70 ቢሊዮን ዩሮ የሚገመት ከፍተኛ ወታደራዊ ድጋፍ ካደረገች በኋላ የአየር መከላከያ አቅሟ መመናመኑን አመላክተዋል። በሚሳኤል መቃወሚያዎች ላይ የሚታየው ውጥረት እንዲሁም በከፍተኛ የድሮን የሚሳኤል የሳይበር ጥቃትና የራዳር መስተጓጎል የታጀቡ የተቀናጁ ጥቃቶች አውሮፓን ለከፍተኛ አደጋ ሊያጋልጧት እንደሚችሉ ያላቸውን ስጋት ገልጸዋል። ከ2012 ዓ.ም ጀምሮ ስራ ላይ የዋለውና በዋነኛነት ከኢራን የሚሰነዘሩ ጥቃቶችን ለመመከት ታስቦ የተገነባው የኔቶ የባላስቲክ ሚሳኤል መከላከያ ስርዓት በቱርክ ሰማይ ላይ የተወነጨፉ ሚሳኤሎችን በተሳካ ሁኔታ ማክሸፍ ችሏል። ይህ ወታደራዊ መዋቅር በጀርመን ራምስታይን የሚገኘውን የእዝ ማዕከል፣ በፖላንድና በሩማንያ የሚገኙ የሚሳኤል መቃወሚያዎችን፣ በቱርክ የሚገኝ ራዳርን እና በስፔን ሮታ ወደብ የሚገኙ የሚሳኤል መከላከያ አቅም ያላቸውን የጦር መርከቦች ያካተተ ነው። ወታደራዊ ባለሙያዎች እንደሚሉት ይህ ስርዓት በአብዛኛው በአሜሪካ ቴክኖሎጂ ላይ የተመሰረተ ሲሆን እስካሁንም በቀጠናው ለሚሰነዘሩ ጥቃቶች ውጤታማ ምላሽ እየሰጠ ይገኛል። ማይክል ሆርዊትስ የተባሉ ገለልተኛ የመከላከያ ዘርፍ ተንታኝ የኢራን ወታደራዊ አቅም አሁን ላይ ራቅ ብለው ለሚገኙ ጠላቶቿም ከፍተኛ ዋጋ የሚያስከፍል ደረጃ ላይ መድረሱን ታዝበዋል። በቅርቡ ጡረታ የወጡት የብሪታንያ ባህር ኃይል ኮማንደር ስቲቭ ፕሬስትና የቀድሞ ዩናይትድ ኪንግደም የጋራ ጦር አዛዥ ጀነራል ሰር ሪቻርድ ባሮንስ በሰጡት አስተያየት ቀደም ሲል 2000 ኪሎ ሜትር ብቻ እንደሆነ ተገምቶ የነበረው የኢራን የሚሳኤል አቅም አሁን ላይ እስከ ዲያጎ ጋርሲያ 3800 ኪሎ ሜትርና ከዚያም በላይ መጓዝ መቻሉ ቀደም ሲል
የሚሰጡ ግምቶች ዝቅተኛ እንደነበሩ ያረጋግጣል ብለዋል። ዩናይትድ ኪንግደም ራሷን የቻለ የረጅም ርቀት ሚሳኤል መቃወሚያ ስርዓት ስለሌላት ሊሰነዘሩ የሚችሉ ጥቃቶችን ለመመከት በአሜሪካና በአውሮፓ ስርዓቶች ላይ ለመደገፍ ትገደዳለች። ይህም በምስራቅ አውሮፓ የሚገኙ የኤስኤም3 ሚሳኤሎችንና በጀርመን የሚገኙ የፓትሪዮት መከላከያዎችን ያካትታል። በቆጵሮስ የሚገኘውና ከቴህራን በ1600 ኪሎ ሜትር ርቀት ላይ የሚገኘው የብሪታንያ የጦር ሰፈር ከዚህ ቀደም ከኢራን የተወነጨፈ ድሮኖችን ሲያከሽፍ ቆይቷል። ጠቅላይ ሚኒስትር ኬር ስታርመር አሜሪካ ከወሽመጡ ጋር ለተያያዘው ወታደራዊ እንቅስቃሴዎች የተወሰኑ የብሪታንያ ተቋማትን እንድትጠቀም ፍቃድ የሰጡ ቢሆንም አክሮትሪ በኢራን ላይ ለሚሰነዘር ቀጥተኛ ጥቃት እንደማያገለግል ቃል ገብተዋል። ከወታደራዊ እርምጃዎቹ ጎን ለጎን በሲቪል መሰረተ ልማቶች ላይ የሚሰነዘሩ ዛቻዎች ከጊዜ ወደ ጊዜ እየናሩ መጥተዋል። የተባበሩት መንግስታት ድርጅት ባለስልጣን የሆኑት ካቬ ማዳኒ በሰጡት ማስጠንቀቂያ በመካከለኛው ምስራቅ የሚገኙ የጨው ውሃ ማጣሪያ ጣቢያዎች በሚቀጥሉት ጥቂት ቀናት ውስጥ ጥቃት ሊሰነዘርባቸው እንደሚችል ገልጸዋል። የበረሃማ ቀጠና ለመጠጥ ውሃ አቅርቦት በእጅጉ በእነዚህ ጣቢያዎች ላይ ጥገኛ ሲሆን በተለይም በባህረ ሰላጤው ሀገራት በእስራኤልና በከፊል ኢራን ውስጥ ያለውን ከፍተኛ የውሃ ፍላጎት የሚሸፍኑት እነዚህ ተቋማት ናቸው። በተባበሩት መንግስታት የውሃ አካባቢና ጤና ኢንስቲትዩት ውስጥ የሚያገለግሉት ኢራናዊው ሳይንቲስት ማዳኒ ይህ ሁኔታ እውነተኛ የውሃ ጦርነት መጀመሩን የሚያመለክት ሲሆን በአሜሪካ ላይ ጭምር ፈጣንና ዘላቂ የኢኮኖሚ ጉዳት እንደሚያስከትል ገልጸዋል። እስካሁንም በደረሱት ክስተቶች አሜሪካ በኢራን ቀሽም ደሴት በሚገኝ የውሃ ማጣሪያ ጣቢያ ላይ ጥቃት ፈጽማለች ተብሎ የሚታመን ሲሆን ይህም ለ30 መንደሮች የሚቀርበውን ውሃ አቋርጧል። በሌላ በኩል ኢራን በባህሬን በሚገኝ የውሃ ማጣሪያ ተቋም ላይ በድሮን ጥቃት ፈጽማለች። ማዳኒ እንደገለጹት ኢራን ከአጎራባች ሀገራት ጋር ሲነጻጸር በውሃ ማጣሪያ ጣቢያዎች ላይ ያላት ጥገኝነት ዝቅተኛ መሆኑ እነዚህን ተቋማት ለጠላቶቿ ስትራቴጂካዊ ተጋላጭነቶች ይዳረጋቸዋል። በተጨማሪም በኃይል ማመንጫዎች ላይ የሚሰነዘሩ ጥቃቶች የሚያስከትሉት የኤሌክትሪክ መቋረጥ የውሃ ማከፋፈያ መረቦችን ከጥቅም ውጪ በማድረግ በሚሊዮን የሚቆጠሩ ሰዎችን ለከፋ ሰብአዊ ቀውስ እንደሚዳርግ አስገንዝበዋል። ኢራን በእስራኤልም ሆነ በጦርነቱ ተሳታፊ የሆኑ የቀጠናው ሀገራት በሚገኙ የውሃ ማጣሪያ የኤነርጂና ሌሎች ተያያዥ መሰረተ ልማቶች ላይ ጥቃት በመሰንዘር አጸፋዊ እርምጃ ትወስዳለች ብለዋል ማዳኒ። በዚህ ምክንያት የነዳጅና የተፈጥሮ ጋዝ ዋጋ ይበልጥ እንደሚጨምር፣ ወሽመጡ እንደተዘጋ እንደሚቆይና የውሃና ኤሌክትሪክ አገልግሎት እንደሚቋረጥ ተነግሯል። የፓርላማው አፈ ጉባኤ መሐመድ ባገር ጋሊባፍ ይህንን አቋም በማጠናከር የቀጠናው ወሳኝ መሰረተ ልማቶች ላይ ወደማይመለስ ጥፋት የሚያመራ እርምጃ እንደሚወሰድና የነዳጅ ዋጋም ለረጅም ጊዜ እንደሚሰቀል አስጠንቅቀዋል። የኢራን የታጠቁ ኃይሎች በበኩላቸው የኢራን ኃይል ማመንጫዎች ጥቃት የሚሰነዘርባቸው ከሆነ ከአሜሪካ ጋር ግንኙነት ያላቸው የኤነርጂ፣ የመረጃ ቴክኖሎጂና የውሃ ማጣሪያ ሀብቶች ዋነኛ ኢላማ እንደሚሆኑ ደጋግመው ገልጸዋል። የግጭቱ ኢኮኖሚያዊ ተጽዕኖ አሁንም በግልጽ መታየት ጀምሯል። በሆርሙዝ ወሽመጥ በኩል የሚደረገው የመካከለኛው ምስራቅ ምርቶች አቅርቦት በመስተጓጎሉ ምክንያት የማዳበሪያና የኢነርጂ ዋጋ በከፍተኛ ሁኔታ ጨምሯል። ይህም በውጭ ሀገር ምርቶች ላይ ጥገኛ በሆኑ ገበያዎች ውስጥ በሚቀጥሉት ጥቂት ሳምንታት የሸቀጣሸቀጥና የአትክልት ዋጋ ሊጨምር እንደሚችል ማስጠንቀቂያ እንዲሰጥ አድርጓል። በአንዳንድ ሀገራት የሚገኘው የነዳጅ ክምችት አሳሳቢ ደረጃ ላይ ደርሷል። ለምሳሌ ዩናይትድ ኪንግደም ያላት የነዳጅ ክምችት ከ900 ሺህ ቶን በታች ወይም ለ26 ቀናት ብቻ የሚበቃ በመሆኑ የፍጥነት ገደብ መቀነስ፣ የግዢ መጠንን መገደብ ወይም የነዳጅ ማደያ የሥራ ሰዓታትን ማሳጠር ያሉ የ1970ዎቹን የነዳጅ ቀውስ የሚያስታውሱ እርምጃዎችን ለመውሰድ ዝግጅት እየተደረገ ነው። የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ዋና ዳይሬክተር ራፋኤል ግሮሲ በአሜሪካና በኢራን መካከል ያለው የኒውክሌር ድርድር እንዲቀጥል ያላቸውን ምኞት ቢገልጹም ኢራን ግን ውጊያው እስካልቆመ ድረስ ለድርድር ፈቃደኛ አለመሆኗን አስታውቃለች። ግሮሲ እንደናንታንዝ ባሉ የኒውክሌር ጣቢያዎች ላይ የተፈጸሙ ጥቃቶችን ተከትሎ የኒውክሌር አደጋ እንዳይከሰት ጥሪ አቅርበዋል። ሰፋ ያለውን የቀጠናዊ እንቅስቃሴ ስንመለከት የእስራኤል የምድር ጦር በደቡባዊ ሊባኖስ የሚገኘውን የሄዝቦላ የትጥቅ አቅርቦትና የኢራን የተተኪ ኃይሎች እንቅስቃሴ ኢላማ ያደረገ ዘመቻ እያካሄደ ነው። የሊታኒ ወንዝን የሚያቋርጠው የቃስሚያ ድልድይ መውደም ዓላማው የሄዝቦላን የአቅርቦት መስመር ለመቁረጥ መሆኑን የመከላከያ ሚኒስተሩ እስራኤል ካትዝና ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ገልጸዋል። እንደ የገንዘብ ሚኒስተሩ ስኮት ቤሰንት ያሉ የትራምፕ አስተዳደር ባለስልጣናት የአሁኑን ወታደራዊ እርምጃ ግጭቱን በማባባስ ሰላምን የማምጣት ስልት እንደሆነ ገልጸዋል። ፔንታጎን ለጦርነቱ ተጨማሪ በጀት ቢጠይቅም መንግስት ለጦርነቱ ወጪ ሲባል የታክስ ጭማሪ እንደማያደርግም አስታውቋል።
የተባበሩት አረብ ኤምሬትስ ፕሬዝዳንት የዲፕሎማሲ አማካሪ የሆኑት አንዋር ጋርጋሽ ከኢራን ጋር እየተካሄደ ያለው ወቅታዊ ግጭት ጊዜያዊ በሆነ የተኩስ አቁም ስምምነት ብቻ ሊቋጭ እንደማይገባው በጽኑ አሳስበዋል። እንደሳቸው ገለጻ በፋርስ ባህረ ሰላጤ ቀጣይነት ያለውና አስተማማኝ ዘላቂ ሰላምን ለማስፈን የኢራን የኒውክሌር መርሃ ግብር የሚሳኤልና የድሮን አቅሟ እንዲሁም በሆርሙዝ ወሽመጥ ላይ የምታደርገው ያልተገደበ ጣልቃ ገብነት ሙሉ በሙሉ ሊገታ ይገባል። ይህ ካልሆነ ግን በቀጠናው የሚፈለገውን መረጋጋት ማምጣት የማይታሰብ መሆኑን ዲፕሎማቱ በጥብቅ አስገንዝበዋል። ይህ የአረብ ኤምሬትስ አቋም ይፋ የሆነው በአሜሪካና በእስራኤል የጋራ ጦር በኢራን ወታደራዊ ተቋማት ላይ የተሰነዘረውን ጥቃት ተከትሎ ግጭቱ ይበልጥ በጠነከረበት ወቅት ነው። ኢራንም ለተሰነዘረባት ጥቃት በኳታር፣ በባህሬን፣ በኩዌትና በተባበሩት አረብ ኤምሬትስ በሚገኙ የአሜሪካ የጦር ሰፈሮች ላይ የባለስቲክ ሚሳኤልና የድሮን ጥቃቶችን በመሰንዘር አጸፋዋን መልሳለች። ከዚህም በተጨማሪ ጥቃቱ በእስራኤል ግዛቶችና በባህረ ሰላጤው ሀገራት በሚገኙ የሲቪል መሰረተ ልማቶች ላይ ያነጣጠረ ነበር። የኤምሬትስ መከላከያ ኃይሎች በርካታ ተወርዋሪ ሚሳኤሎችን በአየር ላይ ማክሸፋቸውን ገልጸው ድርጊቱ የአገሪቱን ሉዓላዊነት የጣሰና ወታደራዊ ባልሆኑ ንብረቶች ላይ ያነጣጠረ መሆኑን በማውገዝ በጽኑ ኮንነዋል። አንዋር ጋርጋሽ እንደገለጹት የኢራን የሚሳኤልና የድሮን መርሃ ግብሮች በአሜሪካ ወይም በእስራኤል ላይ ብቻ ሳይሆን በጎረቤት የባህረ ሰላጤው ሀገራት ላይም ትልቅ ስጋት መሆናቸውን አረጋግጠዋል። ይህም የቀጠናውን አገራት ለጥቃት ተጋላጭ እንዲሆኑ አድርጓቸዋል። ለዚህም ምላሽ ይሆን ዘንድ የተባበሩት አረብ ኤምሬትስና ሌሎች የባህረ ሰላጤው ሀገራት ከአሜሪካና ከእስራኤል ጋር ያላቸውን ወታደራዊና ዲፕሎማሲያዊ ቅንጅት ይበልጥ አጠናክረዋል። የኢራንን የኒውክሌር አቅምና ያልተገደበ የሚሳኤል ስርጭትን መግታት በየጊዜው የሚቀሰቀሰውን የግጭት አዙሪት ለመስበር የግድ አስፈላጊ እንደሆነ በኤምሬትስ በኩል በጽኑ ይታመናል። ዓለም አቀፍ ገበያዎች በመካከለኛው ምስራቅ የባህር መስመሮች መስተጓጎል ሳቢያ ለማዳበሪያ ምርት የሚውሉ ግብዓቶች አቅርቦት በመቀነሱ ከፍተኛ መዋዠቅ እያሳዩ ይገኛሉ። በተለይም በግብርና ምርት ላይ ጥገኛ የሆኑ ሀገራት በቀጣይ የግብርና ወቅት በሚያካሂዱት የግብርና ስራ ላይ ከፍተኛ የዋጋ ጫና ሊያጋጥማቸው እንደሚችል ተገምቷል። ሰብአዊ ጉዳዮችን በተመለከተም የውሃና የኤሌክትሪክ አቅርቦት እጥረት ሊከሰት ይችላል የሚለው ስጋት እያየለ መጥቷል። የተባበሩት መንግስታት ድርጅት ባለስልጣን የሆኑት ካቬ ማዳኒ ኢራን በአሁኑ ወቅት ያለባትን የድርቅና የአስተዳደር ችግሮች በመጥቀስ አገሪቱ ከጎረቤቶቿ አንጻር በውሃ ማጣሪያ ጣቢያዎች ላይ ያላትን ጥገኝነት አነስተኛ ቢሆንም የኤሌክትሪክ ኃይል መቋረጡ ግን የአገር ውስጥ ውጥረትን ይበልጥ እንደሚያባብሰው ገልጸዋል። በቀጠናው የሚገኙ የአሜሪካ አጋሮች ግን ለዚህ ችግር ያላቸው ተጋላጭነት እጅግ የጎላ ነው። ግጭቱ መቼ ሊያበቃ እንደሚችል እስካሁን ድረስ በይፋ የተቀመጠ ግልጽ የሆነ የጊዜ ሰሌዳ የለም። ፕሬዝዳንት ትራምፕ ቀደም ሲል ወታደራዊ እርምጃዎችን የማለዘብ ፍላጎት እንዳላቸው ቢጠቁሙም በሆርሙዝ ወሽመጥ ላይ ያስተላለፉት የመጨረሻ ማስጠንቀቂያና እየቀጠሉ ያሉት ጥቃቶች ግፊቱ ተጠናክሮ እንደሚቀጥል የሚያሳዩ ናቸው። የኢራን ወገንም በበኩሉ ወታደራዊ ግጭቱ ባለበት ሁኔታ ውስጥ ማንኛውንም አይነት ድርድር እንደማይቀበል አስታውቋል። የበርካታ ወገኖች ማለትም የአሜሪካ፣ የእስራኤል፣ የኢራን፣ የባህረ ሰላጤው ሀገራት፣ የአውሮፓ አጋሮችና የዓለም አቀፍ ተቋማት በዚህ ግጭት ውስጥ በቀጥታም ሆነ በተዘዋዋሪ መሳተፋቸው ወደ ሰላም የሚወስደውን መንገድ እጅግ ውስብስብ አድርጎታል።